እንግዲህ ተመልካቾቻችን ማለት ነው ጀበናይቱ ባለፈው እንደተሰበረች አልተተካችም። እውነት ለመናገር ዛሬ ለመግዛት ሄጄ ነበር። ያው ሰፈር ላይ ሰንበት ስለሆነ መሰለኝ ሱቅ ተዘግቶ ስለነበር ተመልሼ መጣሁ። ግን ያው ተመልሻለሁ ለመግዛት ማለት ነው። ምክንያቱም ለናቲ ብዬ ሳይሆን እንግዲህ ሲመጣ ምናምን ትንሽ ይደብራል። አንቺ በየትኛው ሀገር ነው ቡና በበረድ የሚፈላው? ያው እንግዲህ በእኛ ሀገር በሚለው በጣም ባለሙያ ነሽ። ምክንያቱም ቡና በጀበና ይፈላል እንደ ቤተሰብ እስኪ ኮሜንት ጻፉ። እዚህ ጋር በጀበናና በምንድን ነው ይፈላል? በበረድ ይፈላል ቡና ሰው ባለው ነው። ይሄ መልስ ሊሆን አይችልም። ለማንኛውም ተነድኝ አሰብራት ነበር። አንተ ባትነድኝ አሰብራት ነበር። ጀበና ይፈላል ራስሽ እዛው ግሽ ብዬ ብር ሰጥሻለሁ። አልገዛሽም እስካሁን። በጣም ይገርማል። ማን ምስክራለሁ? ያው በቤተሰቦች ፊት አዋርድሻለሁ ዛሬ እኮ ብር ስትሰጠኝ ታለ ምስክር ሰጥተኸኛል? አላየሁም። ከኪሴ አውጥቼ ነው እንዴት ትልጅኛለሽ ታዲያ? ደግሞ ያችን የመሰለ ጀበና ራሱ አላገኝም። የምር አያምርም። አሁን እንትን ያሉ ጀበናው። ለማንኛውም ጀበናው ይተካበት ብላችሁ ኮሜንት ጻፉሽ። ይፈጠር። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ ሰንበት ነው። ኪዳነ ምሕረት ነች። ያውፋ በትን ብለን ብቅ ብለናል እና እያፈላ ምናምን ነው። እዚህ ጋር አምባሻ አለ፣ ፈንድሻ አለ፣ ብዙ ምናምን በቃ ምናምን አለ እና እንዴት ናችሁ? ሰንበትን እንዴት እያሳለፋችሁ ነው? እኛ እንግዲህ በዚህ መልኩ እያሳለፍን ነው። ውሏችንን በዚህ እንጀምራለን። ያው ከቤተ ክርስቲያን መልስ ማለት ነው። ነቲ ሰንበትን ከኛ ጋር ናችሁ ማለት ነው። ዛሬ ቤተሰቦቻችን በተረፈ ሰላም ብለናል። ያው ሰንበት አንዳንዴ እኮ እንደዚህ ቤት ውስጥ ነው ረጅም ሰዓት የሚታለቁ። ከሰዓት በኋላ ደግሞ ወደ መዝናኛ ወደ ተለያዩ ቦታዎች እንሄዳለን። አዲስ እንግዳ ማለት ታውቁት እና የኛ ፋሚሊዎች ከዚህ በኋላ ትርፍ ጊዜ ሲኖረን እንደዚህ ከእናንተ ጋር ሻይ ቡና እያለን የሆነ ነገር እያለ ከእናንተ ጋር እናሳልፋለን። ስለዚህ ቪዲዮ ከተመቻችሁና የኛ ውሎ ደስ ካላችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ ሁሌም እንዳይረሳ። ከመጨረሻው ሰዓት አብራችሁን ቆዩ። በጣም ቆይታ ይሆንላችሁ ለሁላችንም ነው በጣም ቆይታ ይሆንልኛል። የሴጣን ሽታ እንዴት እንደሚወደው ነው ቤቴ። ባባ ራሱ ተከፈተ። ባባ ሁሉን እየገርሞት እያየ ነው። እናት አትጠገቡ እኮ እናቱን አሻግሮ እያየ በቃ ደስተኛ ነው። ጥቅም ያለም ከእናት ስለሆነ ግድ ነው። እናቱ ጋር ፍቅር ይዞት ነው። መልስ እየሰጠ እኮ አለ እና ባይዘ የመጀመሪያ እንግዳችን ነው። እሺ ቤተሰብ ለዚህ ቤት የመጀመሪያ እንግዳ ነው። ለዚህኛው ቤት ለሚዲያው እንደዛ እንግዲህ ለኛ አዲስ ሚዲያ ለአዲሱ ያው ለዩቲዩባችንም አዲስ ነው። እስካሁን ድረስ ተጋብቶ የማያውቅ አዲስ ነው። የመሲና በናት ፋሚሊ እየተገኙ ነው። ዛሬ ነው በሰንበት ኪዳነ ምሕረት ተጋብዘን ደስ ይላል። ግብዣውን አክብሮ ከዚህ ብሏል። ቤተሰብ እንግዲህ ለቀጣይ ፕሮግራሞች ደግሞ ይኖሩናል። በትዕግስት ጠብቁ። ነባባንጋ ይኸው እዚህ ጋር ቀመጣችሁ ከዚህ በኋላ ማታቂው ነው። ወደዚህ ጋር ለኛ እንቅልፉ ራሱ የጠፋው እንቅልፉ መጥቶ ነበር፣ ግን ያው በሆነ ምክንያት አድርጋችሁ ልጅ እንቅልፉን አስጠፋችሁ ጊዜ እቺ ነገር እየመጣ በሆነ ልብ አይ ጥሩ አይደለም ማለት ይሄ አሁን ንግግር ነው የማውራት እንትን ጥሩ አይደለም። በጣም ጥሩ ነው ይሁን አንድ ሰው ሶስት ተጠቅሟል። አንዴ በቂበት ነው ቢቢዩ
Mungkin tak mana. Kada bongkar. Bonus kadang kurang. እንግዲህ ቤተሰብ ዳቦ እንቆርሳለን ከኔ ጋር። በስመ አብ ወወልድ ወመንፈስ ቅዱስ ተቆርሶልኝ አይደል ልጅ በስ አዎ ያው መስቀታቸው ስለነበር ነው እንጂ ቋጥ ተቆረጠ። ከኔ ጋር ተቀምጦ እናንተ ጋር ታወራለህ። መስቀል ደግሞ እንዴት እንደሚወድ ያዙ ቤት ቆርስ ላስቆርስ አዛውሩና ተተባለ እንዴም ጥያቄ አራራ እንዴት ተጠፍ ለተቆርማ ዳቶር ተቻለ ¿Listo? Todo. ውዶቼ እንብላ አምባሻ ባባዬ ስጠኝ የሱን ሰጥቶ ከኔው አምጣ ስትራሱ ልካ እንኳን የፈለገ ጨዋታ እንዴ በልጅ ቀብ ያለ እንዴ ይሄኔውን ነው የሚፈልግሽ ሲሆን ስጦሻለሁ ይሁን That's what you're doing. I'm going. Can't take a little bit better. You're not going to go. ልጅ ወደዋል ዘመድ መሆንን ለየም ስለከው ባባ ላይ ራሱ ትቆጥ አብይ እንዴት ለወደ ነበር ህፃን እያለ አታውቁም ሰዳወት ጆት አይማይ አራስና ይፈተከን ቢሉ እኛም በዘጨው ተነደለ ያ ቤተሰብ ፈንሻ
ፈንዲሻው ራሱ ይጣፍጣል። የፈንዲሻው ነገር ተው። ፈንዲሻው በጣም ጣፍጣው። ምን አዲስ ሲስተም ጨውና እንትን ስኳር ማርያም ምርጥ ነው። ጨውና ስኳር የተጨመረበት የሆነ ጣዕም አለው። ለምን ተመጣጣኝ አሁን ቢለው ያመጣኛል ተው እንኳን አይፈልግም እቺኛው መቼ ነው የምትጣ ለምን ትለው አይጠፋም መሰለኝ 6 ወሩ ላይ ተብሎ ነበር ግን 6 ወሩም አለ ግን ከበፊቱ አሁን ቀንሳለች። የቀነሰች እኮ ነው ታዲያ እንዲያጠፋ በፊት በጣም ነበር የምታስፈራው። አየር መተንፈሻውን ነው። ስለዚህ ለፍጥነቱ ግን ተመችቶኛል። በራሉ እና ለበራሉ ጭራሽ ነው በቀኝ ልጁ ናቲ ነች። በቀኝ ልጁ በቀኝ እጅ አትይዝም አባዬ? አይ በግራም በቀኝ ምን ችግር ነው? አታሎ የሚያለው ቅዱስ አይ ጥሩ ነገር እንትን አትበለው። ዝም በለው። ኧረ ዝም በለው። እራሱን ያዝ እንዴ! በዛው እኮ ነው የሚለምድበት። እጄንማ ስነ ስርዓት አልባ እንዳታደርግ። ስነ ስርዓት? አዎ በነፃ ነው የሚያደርገው። ፍሪዳም ጣው ድረስ ነው። አይ ማልሰጠው ብር ብቻ ነው። እንዴ ጨምላቀማ እና ምግብም ራሱ ስርዓት መኖር መቻል አለበት። እንብላ እንጋይን ምዛርጉ ናቲ እንብላ ባቢ እንብላ እንዴ አንተ ምትፈስ ከፈንዲሻው በላ ይላል። ጠላ እኮ አለ ከምሳ ጋር ብዬሽ ነው እንጂ ነው ማቅረባው ጠላ የጎጃም ጠላ እንትን አለ። ያው እንደነሱ ባለሙያ ባልሆንም ጎጃም ለላቆም አታውቀውም? አዎ ችግር የለም አሳያለሁ። ጎጃም ተሳይደስ በቅርብ ቀን በቅርብ ቀን አሳያለሁ። ጥሩ ሀገር ነው ሲባል ሰማሁ አይደለ? የኔ ሀገር ወሎ እንደሆነ ታውቂያለሽ? ነው እንዴ? ደካማ ወገቡ ዝም በሉት በቃ።
ምግቡን ምን ማድረግ አይቻልም። ይገዛል። በፊት አውሬ ነበር። ሲደክም እንድተኛ ተቀመጥ ትንሽ ተው፣ ዝም በለው ይጫወት ይጫወት። ቤት አባ ትልቅ ሰው ሆንክ እኮ ቀጫጫ ሆነ። ግን ከኛ ቤተሰብ ተቀላቀለ አላየሁትም። አያቶቹ እስካሁን የእናቱማ እንግዲያ ከአንዴ ሁለቴ አንድ ወር ቆይቶ ነው የመጣው። በፊትም 2 ወር እዛም አድርጎ መጣ። መቀነስ ወይስ ላጥፋ? ነገሮች ሳናውቃቸው አደገ እሱ ከበላ በሱ ይደርሰኛል። ፈንድሻ አትወድም ብዬ ነው። እኔ እኮ ከቤቴ ካልተነሳ አልተውም። የኪዳነ ምሕረት በረከት ስለሆነ ተካፈለ። ነሐሴ 16 ነሐሴ 16 የት ነሐሴ 16 ሂደህ ነበር። ኧረ ያኔ አይደለም ድጋሚ ስትሄድ ነው። የዛን ሰዓትማ ዝም ብለህ ነው የሄድከው። ያኔ ነው ለእንትን የደወልኩለት ለእሱ ወንድም። ኧረ በሁለቱም እኮ ነው ደርሼ የመጣሁት። በሁለቱም ነው ደርሼ የመጣሁት እና ያኔ ለእሱ አይደል መንገድ ላይ እሱ ደውዬ ያሉ ነገሮች የተሰማ ማለት በቃ የሆነ ተስፋ የሰጠኝ ከዛ በኋላ እኮ አንተ ጸበሌ እኮ እዚያው በቃ ሳልወጣው ቀረ። ማርያም ያ የጀሪካው ጸበሌ እሱ ነበር። የእንትን እኮ ነው ተው መጨረሻ ላይ የጸለዩ ያላሳብ ዝም ብለህ ቁጭ በል። የማን ጸበል? የስጉራ እኮ ነው ያመጣሁት። የስጉራ ነው እንዴ? ኦኬ የሰሚነሽ መስሎኝ ነበር። ብቻ ትፈልጋለህ እንዴ ጸበል? የስጉራ የሆነ ሰዓት ላይ እጄ ዝም እንደዚህ የማርያም ነው አንቺ እጄ አመጣሁት። አይ አንተ ከፈለክ ጸበል አለ እዚህ ጋር ሞት ጸበል። አሁን ያመጣሁት ጸበል በጀሪካው ነው እንጂ የማር እምነቱ የማን ነው? የኩኬልሽ ነው? ይሄኛው የዝጉራ ነው አይደለም። የማር ሰሚነሽ ነው። እስካሁን እሱን ነገር ማለት ነው አመጣልኝ እንትን ብዬሽ አላውቅም። እና ለባባ ምናምን ቀቢው አባባ ለሱ ቆይ ማለት እና ባባ እኮ ነው የሚሰጠው። ዳቆን ነው የሚቀባው ምናምን ስንባል እርግጠኛ አይደለሁም። ለዛ ነው አፌ ተይ ማንተ ትሻል ብላ በለው ናፊ ፈንዲሻ ብላችሁም እንጂ ቡና አልደረሰም። ደርሷል።
የማሙድ ይገብታል እሱ ራሱ መጫወቻ አርጉት ልጅ ነው። ኧረ በስመ አብ አፉን ከፍቶ ይጠብቃ እንጂ ይበላ። ኧረ ዳቦ ስጠው በዛው እንዴ እኮ ፈንዲሻ ነው። ፈንዲሻ ማለት ነው። ቺዳል በላ ማለት ቺዳል በላ የለበሰውን ልብስ ብዙም ነፃነት አልሰጠውም መሰለኝ። ቆይ ቀይር አይወድም እኮ ልብስ ሙቀትም ራሱ ሲሄድ ግን አይለብሰውም። አይለብሰውም ማለት ይዟል። ፈንዲሻውን ይኸውልህ አሳየኝ። ፈንዲሻውን ነው እሱ አንተ ግን የምርህን እንዳለ በሙዛቸው አውቀዋለሁ። ችግር የለም ይቀየርለታል። መጫወቻ እኮ ይፈልጋል እንደዚህ አትክልቱ ምንም ነገር። ላሳይህ ቡናው እንግዲህ ያው እንደምታውቁት ቡና ቤት ነው ተጠጥቶ የሚታወቀው። በጣም ከፍቶኛል ዛሬ ስለከፋኝ ሙስሊም ነው። የዛሬውን ቡና ጣም ማየት አለብኝ። በበረድ የተፈለገ ከዚህ በፊት ጠጥታ አታውቅም? ጠጥታ አታውቅም ከዚህ በፊት? ምነው ከዚህ ቤት ቡና ከጀምራ ከተሰበረ ወዲህ ጠጥቼ አላውቅም ማለት ተው ተው ተው። መሀል ላይ ያስቀምጡትና ባባ አባትን እንደዛ ስቀይ ባባ እንደዚህ የሚያስቀይ ምንድን ነው? ከፈለገ ይተኛ በጀርባው ሙዝ እንዲያቀበል ብስ እንዲያበላሽ አንተን ብቻ በቃ ችግር የለውም ይጸዳል። ሙዙን ቃሙትና ዳቦ ብሰጥ ተሻለ። ቆይ እናትዬ እንደሱ አይደለም የምትሰጠው። ተው ተው ማለት እንደዚህ እያጨማለቀና እየፈረፋች ጨዋታበታል። በዛኛው እጅ ደግሞ ይፍታ። ሶሪ ልጅ ማንም እንዳይናገሩ አልኳቸው። ማንም እንዳይናገርሽ የታበው ሶፎ እንዳናጨማልቀዋል ልብስ ሙዝ እኮ መስጠት አልነበረባችሁም እናንተ። ከጀበና ቡና የበራድ ቡና የትኛው እንደምጣፍጥ ኮሜንት እንጽፍበታለን። እሺ እማዬ ጭምርቅ መሸለ እንዴ? ፈጣሪስ ነው አብላኝ አትፈርፍረው። ስኳር የለውም። አንተ በሙዝ እየያዘው ማለት ሙዝ ይላል። ይጣፍጣል። ዳቦ አጨማልቋል። በደንብ ላይ ፈተፈተች። ምን የቀረው አለ በእናትህ? ጋይስ ቡና ደርሷል። እንጠጣ። ቀጣሉ አይባልም። ይሄ
ማናት ቢያት አይ ለካ ዛሬ ሁለተኛ ነው ቡና መቼ ጠጣሁ? ያው በኩባያ የሰጠው ከትልቅ አሁንማ ከአንቺ ተደብቄ ነስካፌ መግዛት አለብኝ። የምሬን ነስካፌ ኪሎ ገዛና ማለት ነው። ከአንቺ ተደብቄ ማታ ማታ ስትተኝ ቅዱሴና አንቺ ኪሎ አለ እንዴ? ኧረ እገዛለሁ። እሺ ምን ችግር የለም። በጥበጥ እያደረኩ በቃ ወደ ከላ ማንም ሸካረ ነስካፌ ካጠጣሁ በኋላ መተኛት አልፈልግም። ጋሽ ለዛ የምሬን እሱ ገዛ አታፊ እንደው እየሰማሽ ነው። አታፊ አልገዛም። ማሚዬ ይሄ ማሚ አንድ አልጨምራችሁ ተቀዘቀዘ የበራ ነገር አይታወቅም። ዋው ያምራል ቡናው ራሱ ዋው ነው ቡናው ዋው ነው ተብሏል። ይሄ ማለት ቢበቃስ